አዲስ ስማይል ሁሉንም አይነት ፒፒኦ ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርስዎ የሚገባዎትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ። አዲስ ስማይል። ላለፉት 22 ዓመታት ቤት በመግዛትና በመሸጥ ያካበትነውን ልምድና ችሎታ ተጠቅመን በአስተማማኝ ሁኔታ ልናስተናግዶት ዝግጁ ሆነን እንጠብቅዎታለን። ሪሌተር ደረጀ ግርማ ዲጄ በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ ግዛቶች ቤት የመሸጥና የመግዛት ፈቃድ ስላለን እንደ አቅሞ ደረጃውንና ጥራቱን የጠበቀ ቤት በተመጣጣኝ ዋጋ ልናጋዛው ወይንም ደግሞ ልናሻሽጥሎ ዝግጁዎች ነን። ደረጀ ብለው ዛሬውኑ በስልክ ቁጥር 703 795 6255 ይደውሉ። ሪሌተር ደረጀ ግርማ ዲጄ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት Star Financial Services for the past 15 years has been providing ATM and merchant services in the DMV area. Hola, soy Jamie y somos sus vecinos Star Financial aquí en el área de DC, Maryland, Virginia. Estamos aquí para proveerles todos los servicios de pago como POS y ATM services. ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስፓርክ ፋይናንስ ሶሉሽንስ ተፈላጊነትና ጥሩ ደሞዝ የሚያስከፍሉ የአካውንቲንግ ትምህርት ስልጠናዎችን በተመጣጣኝ ዋጋ ችሎታውና ልምዱ ባላቸው መምህራን ባሉበት ቦታ ሆነው እናስተምሮታለን። ሳይዘገዩ ዛሬውኑ ተመዝግበው በአጭር ጊዜ ውስጥ ተምረው ፕሮፌሽናል ስራ ያያዙ። ለበለጠ መረጃ በስልክ ቁጥር 5718423297 ይደውሉ። የኪዋር ኮዱን ስካን በማድረግ ዛሬውኑ መመዝገብ ይችላሉ። Spark Finance Solutions.
እንዴት ነሽ? ይሄ ወንበር እኮ የሆነ የስልጣን ወንበር አደረገው። መተህ በቃ ትዘፈዘፍልኛለህ። ከማን ጋር ነበር? በቃ እዚህ ጋር ቁጭ ብለህ ታነጣጥርልኛለህ። ለነገሩ ያንን እኮ ካሮት በልጅነትህ ውጠህ እንዴት አታነጣጥር? በቃ አንድ አለች ድሮ ማቃት ልጅ አለች፣ እሷን አግኝቼ ነው እባክህ። እኔ ደግሞ እኮ ሰላም እየመስለኝ ነበር። አንተ ደግሞ ያየው ሴት ሁላ ሰላም ይመስልሃል እንዴ? እባክህ ከእሷ ጋር ትንሽ ተጋጨን። ምን እሷ እኮ አፈላች። ምን ማለት ነው ደግሞ? ተጋጨን ነዋ። ፍቅር ጉዳ ፈላ ፍቅር ብላ ተጣላን። እባክህ ይህ ዘፈን ቡዳ በቃ ሊሆን አልቻለም አይደል? ሜስ ችግርን በጊዜው ካልፈታ በስተቀር ከዋለ ካደረ መዘዙ ብዙ ነው። እሺ አለቃ ያሬድ፣ ሰላምዬን የመሰለ ሴት ደግሞ አታገኝም። ይሄን ወቅ ምክርህን ተግባራዊ አደርጋለሁ፣ ሞክራለሁ። ምንድን ነው? አስተናጋጅ ነው። እኔ እኮ ደግሞ ይሄ ልጅ ከምኔው ትራፊክ ሆነ በአንድ ጊዜ ሺህ መኪና ሊያቆም ነው ወይ ብዬ። አሽከርክር ረጋ ብለህ ትደርሳለህ። ለነገሩ እኮ ጀምረሻል፣ ቦርጭ መጥቷል። ትንሽ አሁን ፊሽካ ብቻ ነው የቀረ። አሽከርክር ረጋ ብለህ ጠፋለሁ። አጠፋዋል። ሰላም መጣሽ። ምን እንዳመጣሁልሽ ቀርቼ ልፍቅር ከደምላ ብስኩት ወይ አታስጨንቂያት። አንቺ ደግሞ እማዬ፣ ደግሞ አሁን ይሄ ማስጨነቅ ነው? የኔ ፍቅር አስጨነቅኩሽ እኮ። አንቺ ዝም ብለሽ ነው። እዩ ምንም አይደል የኔ ቆንጆ። ይኸውልሽ ምስጋናው ነው። በደንብ ጎበዝ ተማሪ ሆነሽ አንቺ የምትፈልጊውን ነገር በመሆን ይቀየርልኝ። እሺ? ይሄ ደግሞ ምን ማለት ነው? ማለትማ እማዬ፣ እኔ በምፈልገው ወይ ደግሞ አንቺ በምትፈልጊው ሳይሆን እሷ በምትፈልገው ዶክተርም ኢንጂነርም አንቺ ብቻ የፈለግሽው ደስ ያለሽን። እሺ? ግን ጎበዝ ተማሪ መሆን አለብሽ። ተስማማ? እናንተ ሁለታችሁ ስትገናኙ እኛ በረሃብ ማለቃችን ነው። እንግዲህ እማዬ፣ እስካሁን ምሳ አልበላችሁ? ማን ሰጥቶን? ያቺ እህትሽ ካልመጣች ሞሰቧ አይከፈትም አለች። የኔ ቅመም ያለኔ አይሆንላትማ። በቃ ይዤ እመጣለሁ። ምን ነው ዝም አልክ? ማረግህን ቀነስኩብህ እድሜን። እሺ አቶ ያሬድ፣ ምንድን አመታዊውን ሙሉ ፋይሉን በኒው ፎልደር አድርጌ ልኬልሃለሁ። አይተዋል አይደል? አዎ፣ በጣም ጥሩ ነው። የሁሉም ድርጅቶች ሂሳብ እንደዚህ መሰራት አለበት። እኔ ወራዊ ስለደረሰ እሱ ልስራ። ችግር የለውም። እኔ ወራዊም ላይ ማግዝ ነገር ካለ ንገረኝ። ወረቀት ላይ ያሉትን እኔ ልስራ፣ አንተ የገቢዎቹን አሳውቅልኝ። እሺ አለው። እንዴ ቆይ አዲሱ ቤት እንዴት ነው? አይጦች ምናምን ራፕ አይጨፍሩብህም አይደል? አሁን ሰላምን አገኘህ አይደል? በጣም ነው የተመቸኝ። ስማ፣ እንደኔ እድለኛ አለ? ወጣት ነው። የት ገባ የለ የት ወጣ የለ። ጠዋት ይወጣል፣ ማታ ይገባል። ሰላሜን እኮ ነው ያገኘሁት፣ ሰላሜን። እና ታዲያ መቼ ነው የሚሞትልህ? ምን ማለት? አይ በጣም አበዛዋ፣ ከፍ አደረከው ሰውየውን። ጉርስ ለመውረስ እኮ ይመስላል ሁኔታ። አትቀልድ።
ቤተሰቦች ሳሉት የትትና ምንጩ እሱ ነው የሚመስል። በቃ እሱ ነው የሚመስል። እንደውም የድርጅቴን ሂሳብ ትሰሩልኛላችሁ ብሎ በአንድ ድንጋይ 9 ወፍ ይላል። ይሄ ነዋ። በጣም እድለኛ ነህ። እኔ ምን እናትህ ግን ደህና ማዘር አልካት አለሰለስካት። ምን ላድርግ? ሁኔታዋ ሁሉ እንደ እናት ነው እያልክ ስታማርር ነበር መስሎኝ ነው። ጋርዶብኝ ጭልም አደረጎብኝ። አየህ፣ የሁላችንም ችግር እንደዚህ በእጃችን ያለን ወርቅ እንደ መዳብ እንቆጥረዋለን። ወርቅ መሆኑ ደግሞ የሚታየን ከእጃችን ካመለጠ በኋላ። ያንተም እንደዛው። ልክ ነህ። እኔም የገባኝ ከረፈደ ነው። እባክህ አብሽር። ዋናው አንተ ይግባህ እንጂ ተነጋግራችሁ ችግራችሁን እባክህ የሚሆን አይመስለኝም። ግድ የለም። ፍቅር ካለ የተበላሸን ነገር ለማስተካከል ይቻላል። ጋራዥ ግቡ፣ ፍቅራችሁን ሰርቪስ አድርጋችሁ ዘይት ቀይራችሁ አውጡት እያልከኝ ነው? ታሾፋለህ። ምንም ነገር የሚሆነውም የማይሆነውም ከመሞከር የሚሆን እንኳን አይመስለኝም። እስቲ ሞክራለሁ። ሳንሞክር ውጤቱን መወሰን አንችል። ሌላ አማራጭ እንፈልጋለን። የመጨረሻ ውሳኔ እንወስናለን። እኔ እገባበታለሁ። ከአንተ በላይ መድኃኒዓለም ጣልቃ ይግባበት። ያንተ አቅም እንኳን የሚሆን አይደለም። እባክሽን የኔ ልጅ እዚህ አሁን በሰፈሩ በከተማውም እንደምናያቸው ልጆች ይሄ ሲንግል ማም ሲንግል ዳድ ምናምንም እንደሚሉት እንዳትሆኝብኝ። ስንቴ ነው የምናወራው? ለዚህ እኮ ነው የኔ ልጅ እየደጋገምኩ የምነግርሽ። በልብሽ እንድትይዥው እንድታስቢው ነው፣ በፍጹም ከጋብቻ በፊት። እሺ እባክሽን የኔ ማር። ኧረ እማዬ አሁንስ እኮ ልጅ አደረግሽኝ። እሺ በቃ ምንም አላደርግም። ከጋብቻ በፊት ምንም ነገር የለም። ቃሌ ነው። እኔ አንዳንዴ የምታሳየኝ ፍቅር የእውነት ያስደነግጠኛል። እኔ ይህን ያህል ፍቅር ሰጥቻታለሁ ብዬ ራሴን እንድጠራጠር እንድጠይቅ ያደርገኝ። እንዴ ብዙ ከፍላታል እንዴ? ምን ማለት ነው? ማለት ያው ዘመኑ የገንዘብ ነው። ከፍቅር ይልቅ ገንዘብ በልጧል። ስለማታውቃት፣ የእውነት ስለማታውቃት ምን አይነት ንጹህ ልብ እንዳላት አታውቅም። እሺ የትኛው ላባጆን ያሳጠበችው? ሜዚ የቀለድክ ነው እንዴ? ታውቃለህ፣ አንዳንድ ሰው የሚያወራውን አይኖርም። እሷ ግን የምትኖረውን ነው የምታወራው። እሱስ ልክ ነህ። እንደዚህ አይነት ሴትን ጠበቅ አድርጎ መያዝ ይሻላል። አንዴ ከእጅ ከወጣች ወጣች ነው፣ መመለሻም የላትም። አታስብ። እንደ በሆነ አጋጣሚ አንዲት ክፍተት እንኳን ብትፈጠር ማለት ፈጥና ሄዳ ክፍተቷን ድፍን ታደርጋለች። እንደዚህ አይነት ደፋኝ አይደል እንደ የጠፋው? ምርጥ ደፋኝ አይደለች እንዴ? በእናትህ ማለት ያው ክፍተቱን ትደፍናለች ብዬ ነው። ለነገሩ እኔም እንደምንም ሰላምዬን ፈልጌት ክፍተቴን ብደፍን ይሻለኛል። እውነት ሰላም ልታገኛት? የእውነቴን ነው። እውነት ነው። እኔም ክፍተቴን እደፍናለሁ። ድፍን አድርጌባትም ስሜቴንም እዛው አዳፍናለሁ። ልጫወትዬ ነው። ወይ ማዬ ምንም መወሰን አልቻልኩም። ማዬ እኔ ምንም መወሰን አልቻልኩም። እስኪ አምጪው። ማዬ ምንም መወሰን አልቻልኩም። እስኪ አምጪው። አይ እሱማ አይሆንም። ይሄ ይሻላል፣ ይሄ ይሻላል። እርግጠኛ ነሽ ማዬ? እስኪ ይሄኛው፣ ወይ ይሄ በጣም ያምራል። ቆንጆ ቀሚስ ይሄ ያምራል። ይሄ በጣም ነው የሚያምረው። እሺ ይሄ በጣም ያምራል። እሺ በቃ ቀይሬ ልምጣ። ማዬ በጣም ነው የሚያምረው። ወደድሽው? አንቺ እኮ ወደድሽው ይሆናል። ግን ይችን ነገር ትንሽ ዘጋ ስፍት ብታረጊያት። ማዬ ደግሞ አሮጊት አደረግሽኝ እንዴ? ስለዚህ ምን አይነት ጫማ ላድርግበት? የምን ቀጠሮ ነው የኔ ልጅ? እስቲ ነይ ንገሪኝ። ምንም በቃ የስራ ቀጠሮ። የስራ ቀጠሮ እንደዚህ አይመስልም። ማዬ ስራ ነው።
ፍቅር። አመሰግናለሁ የኔ ፍቅር። ነው ደግሞ እንደዚህ ማማር? ለአንተ እንዲህ ካላማርኩ ለማልመር? አንቺ እኮ አለማር ብትይ እራሱ አለማማር አትችይም። እሺ ግነቴ፣ ሌላ የምትለው ነገር የለም? ምክንያቱም ተፈጥሮ ላንቺ አዳልታለች። ከውስጥም ከውጭም ፈጣሪ ውብ አድርጎ ነው የሰራሽ። እኔ የምልህ እንቀምጣለን ወይስ እዚሁ እንቆያለን? እንደ ፍላጎትሽ። እንቀመጥም ካልሽ እንቀመጣለን፣ እንቁምም ካልሽ እንቆማለን። እስካሁን ድረስ ግን እራት ተቆሞ ሲበላ ሰምቼ አላውቅም። ምን ችግር አለው? አንቺ ከፈለግሽ ቆመን መብላት እንችላለን። ዋናው የአንቺ ምርጫ ነው። ባይዞ ቆመን እንብላ። ለዛሬ እንቀመጥ። መሳይ ወይ ሰላም ነው? እንዴት ነሽ? ተመስገን። ስራ ጥሩ ነው? ተመስገን ነው። ጥሩ ነው። ካለ መስራት ይሻላል መቼስ። እንዴት ነህ? ዛሬ ምን እግር ጣለ? ማለት አትምጡ የሚል ነገር ለጥፋችኋል እንዴ? እኔ እኮ ሳላነብ ዘው የምለው ነገር አለኝ። አረ በፍጹም አልወጣኝም። ያው ከመጣክ ረጅም ጊዜ ሆነህ ብዬ ነው። አይ ስቀልድ ነው። ሰላም የለችም እንዴ? ሰላም አልነገረችም እንዴ? ምኑን? ስራ ማቆሟን። ለምን አቆመች? ማን ነው ያቆመው? እንዴት ማለት ደንብ ምናምን የላችሁም እንዴ? ስታቆሙ ማመልከቻ ምናምን ሳታስገቡ ነው የምታቆሙት? ማለት የመጨረሻ ቀን እንደወጣች አልተመለሰችም። ስደውላትም ስልክ አታነሳም። የነገረችው መስሎኝ ነበር። እሺ አመሰግናለሁ። ለግብዣ አመሰግናለሁ። እሺ አልቀረብህም። ይልቅስ ሰሞኑን አሪፍ ግብዣ ላይ ለሱ ተዘጋጅ። የት? ኩሪፍቱ ወተር ፓርክ ነው? ሶዶሬ አይደለም፣ አንድነት ፓርክ ኖ፣ ከዛ ሁሉም ይበልጥ በጣም አሪፍ የሆነ ቦታ። ምንድን ነው አትነግሪኝ? ሰርፕራይዝ ነው አልኩህ እኮ። በሀሳብ እንድሞትብሽ ነው? ማን በሀሳብ እንደሞተው ነው የምትሞተው? ናፍታኝ። አልፈታሽም። ጭራሽ እንዳታስቢው። የልጄን አይን እስካላሳየሽኝ ድረስ አልፈታሽም። አልሰጥም። እሱ ይናፍቃል። ስሚ፣ መውለድ ስለቻልሽ ብቻ እኮ እናት አያሰኝሽም። ለመውለድ እበትም ትል ይወልዳል። ልክ አንቺ የእናትነት ፍቅር ኑሮሽ ለልጅሽ እንደምትንገበገቢ እኔም ልጄ ትናፍቀኛለች። አይኗን ማየት እፈልጋለሁ። ይገባሻል? እሱ ይናፍቅሃል። እንግዲያውስ እዚሁ ትበሰብሻለሽ። መፈታት ይናፍቅሻል አይደለሽም? አንቺ የኔን ልጅ ለመውሰድ የተባበሩሽ ሁሉ የእጃቸውን ያገኛሉ። ምን አለበኝ? ምንም አታመጣ። ለመጨረሻ ጊዜ ልንገርሽ፣ ከራስሽ ጋር ተመካከሪና ልጄን ስጪኝ። ያለዚያ ግን እዚሁ ትበሰብሻለሽ። ምን አለበኝ? ናፍታኝ
ማይሳቷሽ ንገሪኝ። ስናወራ የነበረውን ነገር በሙሉ ተደብቀሽ ስትሰሚ ነበር አይደል? ምን ይሄን ቴሌቪዥን ትርኪ ምርኪውን እያየሁ እኮ አላየሁሽም ስትገቢ። ከመጀመሩ ነው የተዘጋ ቲቪ መታየት የጀመረው። በይ ሂጂ ልብስሽን ቀይሪ። እማዬ ሳቷሽ ንገሪኝ። ስናወራ የነበረውን ነገር በሙሉ ተደብቀሽ ሰምተሻል? ተደብቄ የምሰማው ምንም ውሸት አያምርብሽም ስትሰሚ ነበር። በጠዋት ወዴት ነው? ወደ ስራ ላይ አብረን እንሂዳ ታዲያ። አረ ችግር የለውም በታክሲ ላይ ችግር የለውም። ባይሆን እስከ ግማሽ ልሸኝ። አይ ችግር አለው ደስ ይለኛል። አረ ግባ ችግር የለውም። እሺ አዎ ማታ ግን የሆነ የሚሰማ ድምጽ የለም? ምንም ሰምተህ አታውቅም? ምን አይነት ድምጽ? ብቻ የሆነች የታፈነች አይነት ሴት ድምጽ። አልሰማሁም። የምርህን ነው? እውነት አልሰማሁም። አንተ በቃ እኔ እየቃዠሁ ነው ማለት ነው። የሆነ ድምጽ ሁሌ ይሰማኛል ማታ እና በሀሳቤ ነው በቃ። ግባ። እንዴት ሆንክ ልልህ በሌሊት ብመጣ የለም። የት ሄደህ ነው? አገኘሃት እንዴ ነው ወይስ አልሄድክም? መሄዱንም አይጄ ነበር። ሁሉም ነገር እኮ በአንደኛ እንደፈለግነው አይሆንም። ተረጋግተን ልናወራ ይገባል። ሴት ልጅ ነች። ጊዜ ልትሰጣት ይገባል። ወይ ጊዜ መስጠት? እኔ ራሱ ሞኝነቴ ከረጅም ጊዜ በኋላ ሄጄ ያገኛታለሁ ብዬ እዛ ድረስ መልፋቴ ነው የሚያናደኝ። አልገባኝም። ቤቷ ፍለጋ ብሄድ በሯን ዘግታ ከጠፋች በጣም ረጅም ጊዜ እንደሆነ ነገሩኝ። ቤቷም ሄዳል። ታዲያ ጓደኛዋ ስራ ካቆመች ረጅም ጊዜ ሆኗታል ስትለኝ እቺ ልጅ ቤት ውስጥ አንድ ነገር ሆና ይሆን እንዴ ብዬ ላያት ብሄድ በሯንም ዘግታ ከጠፋች ረጅም ጊዜ መሆኑን አረዱኝ። አይዞህ በቃ እንዲያረጋጋህም ቆንጆ ቡና ጋብዛለሁ። በልተነስ። ቆንጆ ጥይት የለም የምታጠጣኝ? እሱ ነው የሚገላግለኝ። ትርሲት፣ እኔ ምንም አይነት የደንበኛ ወቀሳ መስማት አልፈልግም። ሁላችሁም ሰራተኞች የእኔነት ኃላፊነት ስሜት ተሰምቷችሁ እንድትሰሩ ብቻ ነው የምፈልገው። አቶ ይርጋ በዚህ ጉዳይ ምንም ስጋት አይግባዎት። ሁሉም ሰራተኞች ከልባቸው ነው የሚሰሩት። ያው ከአንቺ በላይ ደግሞ እኔን የሚያገኝ የለም። እኔ ስራን አሳልፎ መስጠት እንጂ ሰራተኞችን እንደዚህ አድርጉ፣ ይሄንን ስሩ፣ ወደዛ ሄዱ እንዳሰሪ ሙኜ ማዘዝም አልፈልግም። ደግሞም ተገቢ ነው ብዬ አላምንም። ልክ ነው። ሰው ሲታዘዝ ሳይሆን እየሰሩ እንዲያሰሩት የሚፈልግ ፍጥረት ነው። መታዘዝን ከመበለጥ ጋር ነው የሚያያይዘው። መታዘዝ ከመስዋዕትነት ይበልጣል የሚለውን ረስተውታል። ስለ ሰላም የሰማሽው አዲስ ነገር አለ እንዴ? አዲስ ነገር እንኳን የለም። ያው ግን ምን ትላንት ማታ ፍቅረኛዋ መጥቶ ነበር እና ምን አለሽ? ስለሷ ነገረሽ? ምንም የለም። እሱም እሷን ፍለጋ ነው የመጣው። ካያት በጣም ረጅም ጊዜ ሆኖታል። ደግሞ ምን አዲስ ነገር ሊነግረን የምስራች ይዞ መጣ ብዬ እኮ ጓጉቼ ነበር። ለማንኛውም መልካም ስራ። የሚስተካከለውን አስተካክሉ። የሚገዛዛ ነገር ካለ ገዛዙ። ለሁሉም ሰራተኞች ደሞዝ ገብቷል፣ ንገሪያቸው። እሺ፣ መልካም ስራ። ጎበዝ እኮ ነሽ። እየጠነሽልኝ ነው? እንዴት ነሽልኝ? ጥናት እንዴት ነው? አንቺ ምንም ኤክስ የለሽም እኮ። ጎበዝ እኮ ነሽ። ምንም ኤክስ የለሽም እኮ። ጎበዝ ሆነሽልኛል። ምንም ኤክስ የለሽም። ትምህርት ቤት እንዴት ነው? ጓደኞችሽ ደህና ናቸው? ዛሬ እኮ ስላንቺና ስለማዬ ነገርኳቸው። ለጓደኞችሽ? ምን ብለሽ? ማማ ውይ የኔ ልጅ ምን ሆነሽብኝ ነው? ራበኝ። የማንሽ ልጅ? ቤቴ ጠፍቶብኝ ነው። እኔ እስኪ ነይ በደንብ በይ እሺ። የሚመጣ
ሰው እስክናገኝ ድረስ እኛ ጋር ትቀመጣለች። እሱማ እኔም እንደዛው ነው ያሰብኩት እና አንቺ የምትይው ልስማ ብዬ ነው እንጂ ያውቃል እንግዲህ እግዚአብሔር የሆነ ምክንያት ቢኖረው ነው። ዮሴፍስ ተጥሎ አይደል የተገኘው? አማዬ ልጅቷ ደግሞ የሆነ የሚያሳሳ ነገር አላት። ታናሽ ታገኘው ታያለሽ እንዴት አድርጌ እንደምንከባከባት። እሰይ እኔም ልጅ አድርጌ እንከባከባታለሁ። ግን ከዛ በፊት ለፖሊስ ብናሳውቅ ምን ይመስልሻል? አሁን መቼም ቤተሰብ ይኖራታል አይደል? አዎ ቤተሰብማ ይኖራታል። አሁን ሰው በኋላ ሌላ ነገር ውስጥ እንዳንገባ ቢጎበዝ አይጣፍጥም እንዴ? ኮፊ በደንብ አይ የኔ ቅመም ሽልማት አለሽ። እሺ እሺ እህቴ በጣም ነው የምወድሽ። እኔም በጣም ነው የምወድሽ የኔ ቅመም። ፍቅር አንድ ጥያቄ ልጠይቅሽ። ጠይቂ። ምንድን ነው? ታዩ ይቅርታ። እሺ እሺ ምናለ ዛኔ እንገናኝ ስትለኝ ልቤን ጥጋብ ንፍት ከሚያደርገኝ ልቤን አለስልሶልኝ ሄጄ ባገኘዋት ነበር። አሁን ባለፈ ነገር እንደዚህ ከመሆን ማለት መፍትሄ መፈለግ ነው ያለብን። አብነት ለኔ አውቆ ነው መሰለኝ የዘፈነልኝ። ጩህ ጩህ ይለኛል ምናምን። እስቲ ጮቱን ተው። እኔ አይደለሁም የጮኩት፣ አብነት ነው የጮልኝ። ሁለታችሁም ጮታችሁን ተው። ነግሯለሁ። ይኸውልህ አሁን ምን ማድረግ ነው ያለብን? መፍትሄ እኮ ነው መፈለግ ያለብን አይደል እንዴ? ወደሚቀጥለው ነው መሄድ ያለብን። ልቤን ሽብር ሽብር ይለዋል አለች ያቺ ዜኔት ሞባ። ነፍሷን ይማረው። ለኔ ነው ተደራጅተው ይዘፈኑልኝ። እስቲ አትሸበሩሽ፣ አትሸበሩ። ይኸውልህ እመነኝ፣ እኔ ልቤን አምነዋለሁ። እቺ ልጅ በሰላም እናገኛታለን። ምንም የሆነችው ነገር የለም። እስቲ እንዳፍ ያርግልኝ። ሄሎ ወይ ውዴ፣ መልሼ ልደውልልሽ። ከሚስ ጋር ነኝ። ምን? የት? እሺ መጣው። ማነች? ማር ነች። ምን ሆነች? ረስልኝ ነው የምትለኝ? እና ሄድላታ። አልበር እንዳሞራ እንግዲህ ሌላ ክንፍ የለኝ አልሰጠ እንትን ኮምፒውተሮቹ ምናምን ዘጋጋልኝ። በእናትህ እንዴ ምን አስጨነቀ? የልፓ ራሱ ከዋናው ቦታ ያጠፋው የለ እንዴ? ለማንኛውም እንደደረስኩ እደውልልሃለሁ። እሺ እንግዲህ ሂድና አብረር። እንግዲህ ክንፍ የለኝ አላውስ። አልበር እንዳሞራ ሰው አርጎ ፈጥሮኛል። እሱ ይከተል። ደህና ነሽ? ምንድን ነው የሆንሽው? ደህና ነኝ። ምን ሆናልሽ ብለን እንደዚህ ተጣድፎ የመጣኸው? በሰላም ነው እንደዚህ አጣርፈሽ ጠራሽ? እሺ ጠራሽ። የኔ ፍቅር ሰርፕራይዝ አደርጋለሁ አላልኩም ነበር? የምን ሰርፕራይዝ ነው? ደህና ነሽ አይደል? እንዴ እኔ ልሙት ደህና ነኝ። ምን ሆነ ነው? እኔ ልሙት አትበይኝ፣ እንደዚህ አትበይኝ፣ እፈራለሁ እኔ። ቆይ እኔ ልሙት ስላልኩ ሞታለሁ? ደግሞ ይኸውልህ ፈጣሪ እኔ እናንተ ዘራችን እንድንተካው ስለሚፈልግ በጭራሽ ምንም አያደርገኝም። ማን ይችልሻል? ድሮስ አንቺ ደህና ነሽ? እሺ ለማንኛውም እንግባና እናወራለን። የት ነው የምገባው? እናንተ ቤት እኮ ነው። ማሚ የለችም እንዴ? ባይኖርስ እዚህ ያለው ራሱ ቢመጡ ደስ አይላችሁም? የለችም። ስጀም እንደምትቆይ ነግራኛለች ነው። ኧረ በእናትሽ እባክህ ቆይ ብታየኝ እኔ ምንም አይመስለኝ ነው የሚመስለኝ። የለችም አልኩህ አይደለ? ትቆያለች ነው።
እርግጠኛ ነሽ? ያኔ ነው አታምነኝ? በዚህ ዘመን ስንቱ እና መፍራትቶ ባይናችን ላይ ስንት ነገር ሲያደርግ እያየን ነው። አንተን ግን እግዚአብሔር ያክብርህ ተከበር የኔ ልጅ። በነገራችን ላይ መተዋወቁ ላይ ሙሉ ለሙሉ ድርሻውን እናቴ ነች የምትወስደው። እኔ መደወሉ ላይ አንተ መጥራቱ ላይ ብቻ ነው ያለሁበት። የልጄን እጮኛ ማወቅ የለብኝም እንዴ? አለኝ በደንብ ያው እኔ እንደ ባህሉ እንደወጉ ሽማግሌ ከዛ በኋላ መተዋወቅ ነበር ሀሳብ። እኔማ በዛው እንደ ቀልድ ይዘሃት እንዳጠፋ ብዬ ነው። ፈርቼ ነው ልጄን ቀስ እንደጠፋ እንዳትወስዳት። ማይታሰበው ቤተነሽና ምግብ አቅርቢ የኔ ልጅ። ሄሎ እደውልልሃለሁ። ቆይ ሰላም ነው? ምንድነው አሳውቃለሁ ብለኝ በዛው የጠፋው? አዎ ሰላም ነው። ከናትየው ጋር እያስተዋወቀችኝ ነው። እደውልልሃለሁ። እሺ እንደወጣሁ እደውልልሃለሁ። በቃ ውርስ እንዳላቸውና እንደሌላቸው በዛው አጣራ። መልካም ቀን ይዝጋ። እጋባላለሁ። መቼ ነው የምትጋቡት? ቲያሪኒ ፍቅር ነው ሁሉ እንደዛ ይባላል። በቅርቡ እንጋባለን። እሺ እሷን ታያት። እሺ ናልንጋር ማታገባ ከሆነ ወይውልህ። እሺ ሰምቼሻለሁ። እሺ ሞዳት እናቴን ስለተዋወቅልኝ በጣም አመሰግናለሁ። የኔ ማር፣ እኔም አምነሽብኝ እናትሽ ፊት ስላቆምሽኝ በጣም አመሰግናለሁ። ደግሞ በጣም የሚወደዱ እናት ነው ያለሽ። ግን የኔ ፍቅር የሆንከው ነገር አለ እንዴ? ቅር ያለ ነገር አለ? ምን ሆነሽ ነው? ቅር ቢለኝ እኮ እነግርሻለሁ። ከምታስቢው ከምትገምቺው በላይ ወድሻለሁ። ቻው። እሺ ማ አዲስ ስማይል ሁሉንም አይነት ፒፒኦ ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርስዎ የሚገባውትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ።
አዲስ ስማይል ላለፉት 22 ዓመታት ቤት በመግዛትና በመሸጥ ያካበትነውን ልምድና ችሎታ ተጠቅመን በአስተማማኝ ሁኔታ ልናስተናግዶት ዝግጁ ሆነን እንጠብቀውታለን። ሪሌተር ደረጀ ግርማ ዲጄ በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ ግዛቶች ቤት የመሸጥና የመግዛት ፈቃድ ስላለን እንደ አቅሞ ደረጃውንና ጥራቱን የጠበቀ ቤት በተመጣጣኝ ዋጋ ልናጋዛው ወይንም ደግሞ ልናሻሽጥሎ ዝግጆች ነን። ደረጀ ብለው ዛሬውኑ በስልክ ቁጥር 703 795 6255 ይደውሉ። ሪሌተር ደረጀ ግርማ ዲጄ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት Star Financial Services for the past 15 years has been providing ATM and merchant services in the DMV area. Hola, soy Jamie y somos sus vecinos Star Financial aquí en el área de DC, Maryland, Virginia. Estamos aquí para proveerles todos los servicios de pago como POS y ATM services. ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስፓርክ ፋይናንስ ሶሉሽንስ ተፈላጊነትና ጥሩ ደሞዝ የሚያስከፍሉ የአካውንቲንግ ትምህርት ስልጠናዎችን በተመጣጣኝ ዋጋ ችሎታውና ልምዱ ባላቸው መምህራን ባሉበት ቦታ ሆነው እናስተምሮታለን። ሳይዘገዩ ዛሬውኑ ተመዝግበው በአጭር ጊዜ ውስጥ ተምረው ፕሮፌሽናል ስራ ያያዙ። ለበለጠ መረጃ በስልክ ቁጥር 5718423297 ይደውሉ። የኪዋር ኮዱን ስካን በማድረግ ዛሬውኑ መመዝገብ ይችላሉ። Spark Finance Solutions. አንተ ክፋትማ ሰይጣን ራሱ ይቀናባል። እንዴት ነው ግን እንደዚህ አውሬ ሆንከው? ምን ነው አውሬ የሚያስብለኝ? ስለወደድኩሽ ፍቅሬን ስለገለጽኩልሽ ነው አውሬ የምባለው? ቢያንስ የምወዳትን ልጄን አይኗን ለማየት እንኳን የከለከልሽኝ አውሬ እኮ አንቺ ነሽ። አንተማ ጭራሽ ሰው መውደድ አትችልበትም። እኔ ልጄንም አንቺንም እወዳችኋለሁ። ይሄንን ነው የገለጽኩት። ምንድን ነው የክፋቱ? ይቅርታ ስሜታዊ ሆኜ ነው። ይህንን ማድረግ አልነበረብኝም። አየህ፣ ስጋዬን ብትመታኝም ውስጤን ግን ልታሳምመኝ አትችልም። እንዳንተ አይነት በቁሙ ለሞተ ሰው የሚንበረከክ ልብ የለኝም። ይሄ ንግግርሽ እንዲህ ጠባብ ክፍል ውስጥ እጅና እግርሽ ታስሮ ባይሆንና የሆነ ሰፊ ክፍል ውስጥ ሴቶች ተሰብስበው ቢሆን ኖሮ ምርጥ ነበር። ቀን ከዚህ እወጣለሁ፣ እሱን ደግሞ አሳይሃለሁ። ዛሬ የሆነ ነገር ፈልገሻል ማለት ነው። ሁሌም እኮ ምላስሽን አደንቅልሻለሁ፣ ግን
ከዛቻ ቄዝን ላደረገው አንተ እንደዛ አስጠንቅቄህ ጉድ ትሰራኛለህ? ያለ ምክንያትማ እንደዚህ አይነት በጎነትና ትትና አይኖርም። ሰው እንዴት በዚህ ልክ ያስመስላል? ስለማን ነው የምታወራው? የሌለውን ማንነት ለምን ሊያሳየኝ ፈለገ? ብቻ ይሄ ነገር ሾርኒ እንዳይሆን፣ ስለኔ እያወራህ ብቻ እንዳይሆን። አንድ ሴት ልጅ አግቶ ቤቱ አስቀምጧል። ስለማን ነው የምታወራው? ይሄ መልካም ነው፣ ትሁት ነው፣ ደግ ነው ምናምን ያልኩ አከራይ ብለህ የተቀደርክልኝ አቶ ይርጋ። ምን ይርጋ ነው እሱ? የፈላበት ነው እንጂ የገነፈለ። ቸኮልክ። ሰው ለማመስገንም ሰው ለማውረድም ሰው ለመዘርጠጥም ቸኮልክ። በጉልበቱ ሴት ልጅ አግቶ ቤቱ አስቀምጧል። ቆይ አንተ በምን አወቅ? በጆሮዬ ሰማሁ። እና እሱማ በአይንህ አትሰማም፣ በጆሮ ነው ልሰማ የምችለው። ቅሌቱም በጆሮዬ ሰማሁ። መች እንደዚህ የቀለለ ሰው መሰለኝ። በቃ አንተ ተረጋጋ። ለማንኛውም ራስህ ፈልተህ እኔንም አፈላኸኝ። የሆነ ነገር አድርገንማ አይችል ልጅ ማስለቀቃለን። ምን አግብቶ ነው? ምን ቆርጦ ነው እንዴ? ባይሆን ለሚመለከተው አካል እናሳውቃለን። እንደዛማ መሆን አይችልም። እንደዛ መሆን የለም። እና እንዴት እናድርግ? ታሾፋለህ እንዴ? የሆነ ነገር ፈጥረን እንደስላለን። ምን ቆርጦ ነው? ምን አግብቶ ነው? ምን ጥልቅ አድርጎ ነው? እንደዚህ አይነት ሰውዬ ማን ይሁን ምን ይሁን ምኑ ይታወቃል እንዴ? ማጅራቴን ብሎ ቢደፋኝስ? እሱን እኮ ነው የምልህ። በምን አስፈራርቷት? እሷ ራሷ ማን እንደሆነች ምክንያቱን ማወቅ አለብን። በዚህ አይነት እኮ ሰውየው ማንነቱን ምንነቱን ምንም የምናውቀው ነገር የለም። ምናልባት እጁ ረዥም ከሆነ ቤተሰቦቿን ሊጎዳ ይችላል። ከዛ በኋላ ከወጣችን በኋላ ለእሷም ዋስትና አደጋ ሊኖረው ይችላል። እና እንዴት ነው ማድረግ ያለብን? ይህን ነገር ካደረግነው አንደኛ ስለ ሰውየው በቂ መረጃ ይኖረናል። ከተያዘ ምን አይነት ጉዳት ነው የሚያደርስባት? እናጣራለን። ካጣራን በኋላ ምክንያቱ ምን እንደሆነ ከደረስንበት በኋላ መፍትሄ እንፈልጋለን። አየህ፣ በዚህ መሀል ሰው አይጎዳም ማለት ነው። ቆይ ከዚህ ሁሉ ነገር ቢቀርብንስ? በማያገባን ነገር ውስጥ ገብተን ለምን እንደ ጦስ ዶሮ ድፍት እንላለን? እኛ አርፈን ቁጭ ብንል እንዳማረብን። ውስጥ ያለችው እህት ብትሆን እንደዛ ትላለህ? አትልም። ድረስልኝ የምትለው አንድ ወንድ ባይኖራትስ? አይደለችማ እንዴ? ልትሆንም አችልም። አታሳዝንም? አይ መድኃኒዓለም ይቆምላት። እኔ በማያገባኝ ነገር ገብቼ እንደዚሁ ድፍት ማለት አልፈልግም። ተወኝ። እኔ ወይ እንደዚህ ሌላ ችግር እያመጣህብኝ እለት በእለት እኔ እንትን አታሰቃይኝ። በቃኝ እንዴ? መድኃኒዓለም ይቆምላት።
አንተ ሰውየው መሳሪያ እንዳለው እያወቅ ነው እንደዚህ አይነት ቆሻሻ አስተሳሰብ የምታስበው? ይኸውልህ ሰውየው ጠዋት ከወጣ ማታ ነው የሚገባው። አሁን እቺ ልጅ ማዳን አለብኝ። ያለችበት ክፍል ማግኘት አለብኝ። ያማል እንዴ አንተ? ድንገት ሰውየው ቢመጣስ? የፈረጠ ዱባ ነው የሚያስመስልህ። ይሄን ያሳሰበ እና እንዴት ላስብልህ? እንደ ዱባ ከመፍረጥ በላይ ምንድን ነው የሚያሳስበኝ? አይገርምም? የቸሬን ስዕል ነው የሚያስመስልህ አብስትራክቱን። እንደውም አንድ ነገር ልንገርህ፣ ያንተ እርዳታ አያስፈልግም። ብቻዬን እወጣዋለሁ። ሂድ ወደምትለው። ቀላል ሄዳለሁ እንዴ? እንደውም ሳስበው እንደ ዛሬ አካሄድ የሚያምርልኝ አይመስለኝም። ምን ነው? ምን አስደነገጠ? አልደነገጥኩም፣ ገርሞኝ ነው እንጂ ተገርሜ እኮ ነው። ምን የሚያስገርም ነገር ተገኘ? አይ ብዙን ጊዜ በጠዋት ወጥተህ ማታ ነው የምትገባውና በቀን ሳይክ ትንሽ ምን አንዳንዴም እኮ እባክህ ቤት መዋል ያስፈልጋል አይመስልም? አዎ ኧረ ይመስለኛል። ልክ ነው። እንትን እኮ የሰጠኝ ወረቀት ላይ ማህተም አላረክልኝም እና ማህተሙን ልወስድ ነበር የመጣ። ታዲያ ለሱ እኮ ብትደውልልኝም ትችል ነበር። ችግር የለውም፣ አሁን አረግልሃለሁ። አንተ በቃ አንዴ እንቅልፍ ከወሰደ በኋላ መድፍ ቢተኮስም አትሰማም ማለት ነው። ማታ እኮ ያን ሁሉ ጫጫታ እንዴት እንዳልሰማ ግራ ገብቶኛል። ማታ ምን ተፈጠረ? አልሰማም። እዚህ ድመቶች እርስ በርስ ተጣልተው መሰለኝ የሆነ አንዱን ብረት ነገር ጣሉት። በጣም ጩኸት ነበር። ጎረቤት ሁሉ ሰው ሲንጫጫ የሰው ድምጽም ይመስላል ምናምን። እንዴት እንዳልሰማው ገርሞኛል። እውነት እኔ አልሰማውም። በዛን ሰዓት እኮ ጭልጥ ያለ እንቅልፍ ወስዶኝ ነበር። ኧረ አንተ ታድለሃል ወንድሜ። በል እሺ፣ መልካም ቀን ይሁንልህ። ደውልልኝ። እሺ፣ አመሰግናለሁ። እሺ። ምን አለች? አይገኛም። ኧረ እንሂድ። ሰውየው አለ። የት ነው የሚሄደው? ሰውየው አለ። የት ቤት? አይኖርም አላልከኝም እንዴ? ኖር። እኔ ቢቸግረኝ ማህተም ምናምን ብዬ ቀበጥሬ ማህተም ይዤ መጣሁ። ሽፍት ቀየረ እንዴ? በቃ ና እንሂድ። በቃ እኔ አልሄድም እባክህ። ብለዋለሁ፣ ደምረዋለሁ፣ ቀንሰዋለሁ፣ ኦዲት ሳላደርገው አልሄድም። ሽጉጥ አለው። ሽጉጥ? አዎ ይተኩሳል። እና ስማ፣ እኔ ያልነገርኩህም እንጂ እኮ አያቴ ተኳሽ ነበረ። ግን እሱ የሚተኩሰው ልብስ ነው የሚተኩሰው። እንደዚህ ሰውዬ ጥይት የለውም።
ሃሎ ይሰማል? ሰው አለ? ልረዳሽ ነው የመጣው። ተረጋጊ። ስሚኝ። እዚህ ነኝ አለው። በእናትህ ይዤሃለሁ። እህት ካለ ከዚህ አስወጣኝ። ከዚህ እንደምታስወጣኝ ብቻ ቃል ግባልኝ። ቃል እገባልሻለሁ፣ አስወጣሻለሁ። ሄሎ እሺ ይኸውልሽ፣ ትሰሚኛለሽ? ተመልሼ መጥቼ አስወጣሻለሁ። ቃል እገባልሻለሁ። እሺ አይዞሽ። ቆይ ልንደርስላት አይገባም ነው የምትለው? ልንደርስላት አይገባም ወይ ነው የምትለው? እኮ ይድረስልኝ ያለችው ይድረስላት። አንተ ምን አገባ? እንዴት ነው ማያገባን? እንዴት ነው ማያገባን? ይሄን እኮ አንድ ይደርስልኛል ብላ የምታስበው አንድ ሰው ስንቴ ጠርቷለች። ድረሱልኝ ድረሱልኝ ድረስልኝ እያለች ስንቴ ጮኻል እኮ። ይድረስልኝ ያለችው ይድረስላት። አንተ ምን አገባ? ሽኑንዬ ብትሆንስ? እህቴ ብትሆንስ? እህቴ ብትሆንስ? እነዛ ልጆች እንዳልበቀል እንኳን ቃል አስገብታኛለች። እሺ እሷ ብትሆንሳ? እስቲ ምን ያገናኘዋል? ኧረ ተው ሚስ፣ በእናትህ እንድረስላት። ተው በእናትህ። ኧረ ያለብን ችግር ይበቃናል እንዴ? እዚህ የሰላም ጉዳይ ያሳስበኛል። እኔ ስንት ችግር አለብኝ፣ ሌላ ችግር አልፈልግም። ትቀልዳለህ? ትሰማኛለህ? አንድ ጥናት ምን እንደሚል ታውቃለህ? እዚች ሀገር ላይ በማያገባቸው ገብተው ፍግም የሚሉ ሰዎች እየበዙ ነው። አርፈህ ቁጭ በል። ምን ነው ሰላም አስከባሪ ነኝ አልክ? ምንድነው ፍቅር? የሆንከው ነገር አለ? ኧረ ምንም አልሆንኩም። ምን ሆናለሁ? በሆነስ ከአንቺ እደብቅሻለሁ? አይ ሰሞኑንማ የሆንከው ነገር አለ። በስልክም ሳወራ ምንም ድምፅ ልክ አይደለም። ደህና ነኝ። ያው ትንሽ ስራ ስለበዛብኝ እሱ አጨናንቆኝ ነው እንጂ ደህና ነኝ። እኔ ማለቆን ስራ ጀመርክ እንዴ? የኔ ፍቅር የሚስ ጉዳይ አሳስቦሃል እንዴ? እውነት ለመናገር በጣም አሳስቦኛል። እሱ የረሳውን ነገር አስታውሻው ይኸው ሰላሙን ነሳሁት። ወይ ሰላምም አልተገኘች። ግራ ገብቶኝ ነው መሰለኝ። ይገባኛል እኮ ፍቅር፣ ግን በቃ መሆን ያለበት ነገር ነው የሚሆነው። አንቺን ባይሰጠኝ ኖሮ ምን ሆን ነበር? ከኔ ጋር ፈገግ በላ። አንቺን ባይሰጠኝ
በፍቅር መካከል እኮ ክፍተት አይኖርም ማለት እኮ አይቻልም። ሊኖር ይችላል፣ ግን እንዳንቺ አይነት ክፍተቱን እየደፈነ የሚሄድ ሴት ያስፈልጋል አይደለም? ቆይ ግን እኔ ፍቅር እኔ ይሄንን ሁሉ ያህል ጊዜ በጠፋባን ዝም ትላለህ? አትፈልገኝም? ሲጀመር መጀመሪያውኑ እንድጠፊብኝ አላደርግም። እወድሻለሁ እኮ። እርጉዝ መሆኔን እናቴ በጭራሽ ማወቅ የለባትም። ወይኔ አምላኬ፣ በጭራሽ ማወቅ የለባትም። እሺ ቆይ ምን አባቴ ነው የማደርገው? ምንድን ነው የማደርገው? ወይኔ ጉዴ ፈላ። በጭራሽ ማወቅ የለባትም። ሊሆን አይችልም። ነፍሰ ጡር መሆኔን እንዴትም ማወቅ የለባትም። ሽማግሌ ልልክ ነው። አረገሽ እንዴ? እንዴ የምን እርግዝና ነው? እንደውም ሽማግሌውን ትጫወው እንዴ? ዝም ብዬ ነው ያልኩት። አርግዘሻል? አይ የምን ማርገዝ ነው እንዴ? ዝም ብዬ ነው። እንደውም ትጫወው። ምን ሽማግሌ የሚባል ነገር የለም።
በጣም መጥፎ እየሆነ መጣና ልጄን ከኔ ወስዶ እኔን ማባረር ፈለገ። በጣም መጥፎ እየሆነ መጣና ልጄን ከኔ ወስዶ እኔን ማባረር ፈለገ። አንተ ደግሞ ከየት የመጣ አክተር ነህ? ዝም ብለህ እንዳርጎ ዝም ሰው ትዳር ውስጥ ጥልቅ ብለህ ትገባለህ። ለማንኛውም ከዚህ በህይወት የምትወጣ ከሆነ ትፈርምልኛለህ፣ አድናቂ ነኝሽ። እባክህ እኔ እንደፈለክ አድርገኝ፣ እሱን ግን ተው በእናትህ። ኧረ ነው እንዴ? እኔ እኮ አጋጣሚ በዚህ ሲያልፍ እግረ መንገዱን ሊጎበኝሽ የመጣ መስሎኝ ነው። ሴት ልጅ ባዶ ቤት ውስጥ አስሮ መግረፍ ምን የሚሉት አማርኛ? ስትታይ መልካም ሰው ትመስላለህ፣ ግን ጭራቅ፣ አውሬ፣ ሰይጣን ነው። ማን ነው አውሬው? ራስህ። እኔ ነኝ አውሬ? እናንተ ናችሁ አውሬ። ልጄን በጉልበት የተነጠቅኩኝ፣ የአብራኬን ክፋይ፣ ትዳሬን፣ ሚስቴን በድንገት ያጣው እኔ ነኝ አውሬ? እናንተ ናችሁ አውሬ። ምን አይነት ሰው ነህ በእናትህ? የመወዳትን ሚስቴን ለብቻዋ አስቀምጬ መንከባከቤ እሱ ነው ጤነኛ እንዳልሆንኩ የተሰማ? ልጄን አሳየኝ እያልኩ መለመኔ እሱ ነው ክፉ አውሬ ያደረገኝ? ሴት ልጅ ባዶ ቤት አስሮ መግረፍ ወንጀል እንደሆነ አታውቅም? ወንጀል ግን ክሰሳ፣ ሂድና ክሰስ። ወንጀለኛ ነው በላቸው። ሂድ። ሲጀመር ወደ እኔ ግቢ የገባበት የእግር ቆጤ እንጂ የምትመለስበት አሻራ አይገኝም። እስቲ ፍታኝ። ወንድ ኮንክ ፍታኝና አሳያለሁ። ልክህን አሳያለሁ። እስቲ ፍታኝ። እስቲ ወንድ ኮንክ ፍታና አሳያለሁ። ጥሩ ትጫወታለህ እባክህ። ቀልደኛ። ይሄ ጥጋብህ አንተም ይበርድልሃል። እሷም እዚህ ስትመጣ እንዳንተ ነበር የሚያረጋት። አይዞሽ። የኔ ልጅ እባክሽን እንዳታረግሽ እባክሽን የኔ ልጅ። እዚህ አሁን በሰፈሩ በከተማውም እንደምናያቸው ልጆች ይሄ ሲንግል ማም ሲንግል ዳድ ምናምንም እንደሚሉት እንዳትሆኝብኝ። ትዳርሽን ያዥ የኔ ልጅ፣ አደራሽን እንዳታረግሽ። ይሄን ነው የምለምንሽ። እሺ እንመጣለን።
እንደዚህ እኮ ነው የኔ ልጅ እየደጋገምኩ የምነግርሽ። በልብሽ እንድትይዥው እንድታስቢው ነው። በፍጹም ከጋብቻ በፊት ልጅ የሚባል ነገር እንዳይመጣ እንድትጠነቀቂ ነው የኔ ልጅ፣ የኔ ቆንጆ ልጅ እባክሽን የኔ እባክህ በጣም ጨንቆኛል። በእናትህ የሆነ ነገር አድርግልኝ። እኔ በጭንቀት ማበዴ ነው፣ ልፈነዳ ነው። እባክህ ወይኔ ጉዴ! እሺ አንቺን ጨነቀሽ። አንቺ ጭንቀትሽን ለኔ ካልነገርሽኝ ልብሽ ውስጥ ገብቼ ላቅ እኮ አልችልም። ወይ ንገሪኝ። ታዲያ እንዴት ነው እኔ ልረዳሽ የምችለው? እንደዛ እኮ አይደለም። ይኸውልህ ሚስጥር ነው። እኔና እሱ ብቻ ማውራት ያለብን ነገር ነው። እንዴት አድርጌ ለአንተ ሚስጥር እነግርሃለሁ? ታዲያ ሂጂና ንገሪዋ። ታዲያ እኔ ለምን ታደርቅኛለሽ? የት አግኝቼ ልንገረው? ግራ ገብቶኝ እኮ ነው። ጭራሽ ተገናኝታችሁ አታውቁም እንዴ? ጭራሽ ብደውል ስልኩ አይሰራም። የሆነ ሰዓት ይከፈታል ደግሞ አያነሳውም። የሚውልበት ቦታ ሄድኩ፣ በጭራሽ ላገኘው አልቻልኩም። እኔ በጣም ግራ ገብቶኛል። አሃ ያሬድ፣ ምንድን ነው የምታውቀው ነገር አለ? አረ በጣም አንበሳ ነኝ ሲል ነበር። አንድ ሴት ልጅ አግቶ ቤቱ አስቀምጧል። ስለማን ነው የምታወራው? ይሄ መልካም ነው፣ ትሁት ነው፣ ደግ ነው ምናምን ያልኩ አከራይ። ቆይ ልንደርስላት አይገባም ነው የምትለው? ልንደርስላት አይገባም ወይ ነው የምትለው? እኮ ይድረስልኝ ያለችው ይድረስላት። አንተ ምን አገባ? እንዴት ነው ማያገባን? እንዴት ነው ማያገባን? ይሄን እኮ አንድ ይደርስልኛል ብላ የምታስበው አንድ ሰው ስንቴ ጠርተዋለች። ድረሱልኝ ድረሱልኝ ድረስልኝ እያለች ስንቴ ትጮኻለች። ቆይ ከዚህ ሁሉ ነገር ቢቀርብንስ? በማያገባን ነገር ውስጥ ገብተን ለምን እንደ ጦስ ዶሮ ድፍት እንላለን? እኛ አርፈን ቁጭ ብንል እንዳማረብን። ውስጥ ያለችው እህት ብትሆን እንደዛ ትላለህ? አትልም። ድረስልኝ የምትለው አንድ ወንድ ባይኖራትስ? እንደውም አንድ ነገር ልንገርህ፣ ያንተ እርዳታ አያስፈልግም። ብቻዬን እወጣዋለሁ። ሂድ ወደ ማለት። አይ ይሄ ሚስጥር ነው። ነይ እባክሽ ተከታይኝ።
ምንድነው? ፖሊሶች ነን። ሰው በማገት ወንጀል ተጠርጥረሃል። እጅ አይደለም። ተካውን በቤት እዚህ ቦርጭ ውስጥ ብዙ ሰው አለ። የብዙ ሰው ህይወት አለ። ነፍሰ በላ አዲስ ስማይል ሁሉንም አይነት PPO ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርስዎ የሚገባውትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ። አዲስ ስማይል። ላለፉት 22 ዓመታት ቤት በመግዛትና በመሸጥ ያካበትነውን ልምድና ችሎታ ተጠቅመን በአስተማማኝ ሁኔታ ልናስተናግዶት ዝግጁ ሆነን እንጠብቅዎታለን። ሪሌተር ደረጀ ግርማ ዲጄ በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ ግዛቶች ቤት የመሸጥና የመግዛት ፈቃድ ስላለን እንደ አቅሞ ደረጃውንና ጥራቱን የጠበቀ ቤት በተመጣጣኝ ዋጋ ልናጋዛው ወይንም ደግሞ ልናሻሽጥሎ ዝግጁዎች ነን። ደረጀ ብለው ዛሬውኑ በስልክ ቁጥር 703 795 6255 ይደውሉ። ሪሌተር ደረጀ ግርማ ዲጄ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት Star Financial Services for the past 15 years has been providing ATM and merchant services in the DMV area. Hola, soy Jamie y somos sus vecinos Star Financial aquí en el área de DC, Maryland, Virginia. Estamos aquí para proveerles todos los servicios de pago como POS y ATM services. ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስፓርክ ፋይናንስ ሶሉሽንስ ተፈላጊነትና ጥሩ ደሞዝ የሚያስከፍሉ የአካውንቲንግ ትምህርት ስልጠናዎችን በተመጣጣኝ ዋጋ ችሎታውና ልምዱ ባላቸው መምህራን ባሉበት ቦታ ሆነው እናስተምሮታለን። ሳይዘገዩ ዛሬውኑ ተመዝግበው በአጭር ጊዜ ውስጥ ተምረው ፕሮፌሽናል ስራ የያዙ። ለበለጠ መረጃ በስልክ ቁጥር 5718423297 ይደውሉ። የኪዋር ኮዱን ስካን በማድረግ ዛሬውኑ መመዝገብ ይችላሉ። ስፓርክ ፋይናንስ ሶሉሽንስ። ኧረ ተጨነቅክ አንተ። ኧረ እባክህ
ምንም አላደርጉም አይደል? ምንም አልሆንክም። ተቆጣጠርኳ። አገኛት እንዴ? ሰላም አንቺ ነሽ? ይሄ ወደል አቶ መሳይ ቃል መውሰድ ስለምፈልግ ና አብረን ትሄዳለህ። በማ ጉዳይ? ተጠጣሉ። በዚህ በወደል በደንብ ነው ቃሌን የምሰጥህ። ይሄ ሰው መሳይ ወደል